ሰላም ሰላም የጀነራል ኤዱኬሽንስ ቤተሰቦች እንደምን አላችሁ? ፍሬሽማን ሳይኮሎጂን እየተማማርን ቻፕተር ስሪ በሁለተኛው ክፍል ላይ ደርሰናል። ዛሬ በሁለተኛው ክፍል ስለ ቲዮሪስ ኦፍ ለርኒንግ ነው የምናወራው። ቲዮሪስ ኦፍ ለርኒንግ የተለያዩ ቲዮሪዎች አሉ። እነሱን ቲዮሪዎች ያነሳን ውስጣቸው ያሉ የአንዳንድ ሀሳቦችንም ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። ዴር አር ስሪ ብሮድ ክላሲፊኬሽን ኦፍ ለርኒንግ ቲዮሪስ ደስ አር ቢሄቪራል ለርኒንግ ቲዮሪ፣ ኮግኒቲቭ ለርኒንግ ቲዮሪ ኤን ሶሻል ለርኒንግ ቲዮሪ። በዋነኝነት ሶስት የለርኒንግ ቲዮሪዎች አሉ። እነዚህም ቢሄቪራል ለርኒንግ ቲዮሪ የሚባል፣ ኮግኒቲቭ እንዲሁም ሶሻል ለርኒንግ ቲዮሪ የሚባሉ ናቸው። ቢሄቪራል ለርኒንግ ቲዮሪ በመጀመሪያ ስናይ ቢሄቪራል ቲዮሪ ኢዝ ኦፍ ለርኒንግ ቢሊቭስ ዛት ለርኒንግ ኦከርስ አዝ ኤ ሪዛልት ኦፍ ስቲሙለስ ሪስፖንስ አሶሲዬሽን። ይሄ የለርኒንግ ቲዮሪ ምንድን ነው የሚለው መማር የሚባለው ነገር የሚካሄደው ምን በሚደረግ ሂደት ውስጥ ነው። የሆነ እንድንማር የሚያደርግ ስቲሙለስ አለ። ከዛ ለዛ ስቲሙለስ በምንሰጠው ሪስፖንስ እና በስቲሙለሱ አማካኝነት ባለ አሶሲዬሽን ነው ማለት ነው የምንማረው ማለት ነው። በኋላ ላይ ምሳሌዎችንም እያነሳን ለማየት እንሞክራለን። ቢሄቨራል ቲዮሪስ ኢምፋሳይዝ ኦን ዘ ኦብዘርቫብል ቢሄቨርስ ነው። ሲክ ላው ቱ ገቨርን ኦል ኦርጋኒዝምስ ኤንድ ፕሮቫይድ ኤክስፕላኔሽን ዊች ፎከስስ ኦን ኮንሲኩዌንስ። ቢሄቨራል ቲዮሪ የሚባለው ፎከስ የሚያደርገው ምን ላይ ነው? ኦብዘርቨብል የሆኑ ቢሄቨሮች ናቸው፣ እንደዚህ የሚታዩ ማለት ነው። ፎር ኤግዛምፕል የሆነ ስቲሙለስ እና ሪስፖንስ አሶሲዬሽን ብለናል አይደል? የሆነ ስቲሙለስ ኢንትሮዲስ ይደረጋል። ከዛ ለዛ ስቲሙለስ የምንሰጠው ሪስፖንስ ምን አይነት ነው? ኦብዘርቨብል ይሆናል። በእነዚህ በሁለቱ መካከል ያለውን አሶሲዬሽን ነው እንግዲህ በእነዚህ መካከል ለርኒንግ ይፈጠራል ብሎ የሚያስበው እና ስለዚህ ምን ላይ ነው ትኩረት የሚያደርገው? ኦብዘርቨብል የሆኑ ቢሄቨሮች ነው። እነዚህ ቢሄቨሮች ደግሞ ገቨርን ኦል ኦርጋኒዝምስ ሁሉም ኦርጋኒዝሞች ላይ ተግባራዊ ሊደረጉ ናቸው ብሎ ነው የሚያስበው ማለት ነው። ሶ ፎከስ የሚያደርገው ደግሞ ምን ላይ ነው? ይሄ ሪስፖንሱ ኮንሲኩዌንሱ ላይ ነው። ዘ ቤስት ዌይ ቱ አንደርስታንድ ለርኒንግ ኢዝ ቱ ኤግዛማይን ዘ ኢንቫይሮንመንት ማለት ነው። መማር የሚለውን ነገር አንደርስታንድ ለማድረግ ምርጡ የሚባለው ምን ብሎ ነው የሚያለው? ኢንቫይሮንመንት ወር ስቲሙለሱ ራሱን የምንለው ነገር እሱን አንደርስታንድ ማድረግ ነው። ሶ ኦል ለርኒንግ ካን ቢ አንደርስቱድ ኢን ተርምስ ኦፍ ቱ ካይንድስ ኦፍ ሲምፕል አሶሲዬሽን ማለት ነው። ሁሉም አይነት መማር የሚባለውን ሂደት በሁለት አይነት ሲምፕል በሆኑ አሶሲዬሽኖች አንደርስቱድ መደረግ ይችላሉ ይላል። የመጀመሪያው ክላሲካል ኮንዲሽኒንግ ሲሆን ሁለተኛው ደግሞ ኦፕራንት ኮንዲሽኒንግ የምንለው ነው። ክላሲካል ኮንዲሽኒንግ ቲዮሪ ኦፍ ለርኒንግ ስናይ ዘ ኮንሰፕት ኦፍ ክላሲካል ኮንዲሽኒንግ ዋዝ ፋውንድድ ባይ ራሽያን ፊዚዮሎጂስት ኢቫን ፓቭሎቭ። ክላሲካል ኮንዲሽኒንግ የሚባለው ነገር ለመጀመሪያ የተገኘው ኦር ጽንሰ ሀሳብ የመጣው በራሽያዊ ፊዚዮሎጂስት ኢቫን ፓቭሎቭ በተባለ ግለሰብ ነው። ክላሲካል ኮንዲሽኒንግ ኤምፋሳይዝ ኦን ዘ ለርኒንግ ኦፍ ኢንቮለንተሪ ኢሞሽናል ኦር ፊዚዮሎጂካል ሪስፖንስ ቱ ስቲሙላይ። ይህ ምንድነው የሚለው? ክላሲካል ኮንዲሽኒንግ አሁን የምናደርገው ሪስፖንሶች ቮለንተሪ እና ኢንቮለንተሪ ሪስፖንስ የሚባሉ አሉ። ቮለንተሪ ሪስፖንስ የሚባሉት እኛ በፍላጎታችን የምናደርጋቸው ሪስፖንሶች ናቸው። በፍላጎታችን ማለት አውቀን ራሳችን ኢንቴንሽናሊ የምናደርጋቸው ሪስፖንሶች ናቸው። እነዛ ቮለንተሪ የምንባሉ መተውም መብታችን ሊሆናል ማለት ነው። ኢንቮለንተሪ የሚባሉ ሪስፖንሶች ደግሞ ምን አይነት ሪስፖንሶች ናቸው? እኛ ባንፈልግም ከመሆን የማይቀሩ ማለት ነው። ከኛ ቁጥጥር ውጭ የሆኑ ሪስፖንሶች ኢንቮለንተሪ ሪስፖንስ ይባላል። ስለዚህ ክላሲካል ኮንዲሽኒንግ ምንድን ነው የሚያደርገው? ኢንቮለንተሪ የሆነ ኢሞሽናል እና ፊዚዮሎጂካል ሪስፖንስ ቱ ስቲሙል የሆነ ስቲሙል ያለ ለዛ ስቲሙለስ እኛ ሳንፈልግ እኛ ማስቆም ማንችለው አይነት ሪስፖንስ እንዲመጣ በማድረግ ስለሚሄድ ለርኒንግ እንትን ነው ክላሲካል ኮንዲሽኒንግ የሚያወራው። ዛት ኖርማሊ ሊሲት ኖ ሪስፖንስስ ማለት ከዚህ ቀደም ምንም አይነት ሪስፖንስ የማያመጡ ናቸው። ምንም አይነት አሁን ለዛ ስቲሙለስ ምንም አይነት ሪስፖንስ የሌለን ነገር ግን ስሩ ለርኒንግ ይሄ ምንም ሪስፖንስ ለማንሰጠው ነገር ኢንቮለንተርሊ እኛ ሳንፈልግ ሰውነታችን ኢሞሽናል ወር ደግሞ ፊዚዮሎጂካል ሪስፖንስ እንድንሰጥ የሚያደርግ ነው የክላሲካል ኮንዲሽን። ፎር ኤግዛምፕል ፊር፣ ኢንክሪዝ ሀርት ቢት፣ ሳሊቬሽን ኦር ስዊቲንግ አት ሳይት ኦፍ ሃይና። እነዚህ ነገሮች ናቸው። አሁን ለምሳሌ ጅብ ስናይ ለምሳሌ ምን እንሆናለን? ላበላብ ያደርገናል ምናምን ነገር ላጭ በላጭ ላይ ያደርገን ይችላል ከፍርሃታችን የተነሳ ማለት ነው። የልብ ምታችን ሊጨምር ይችላል። ይሄ አንዱ የክላሲካል ኮንዲሽኒንግ እንትን ነው ማለት ነው። ክላሲካል ኮንዲሽኒንግ ኦልሶ ኮልድ ሪስፖንዳንት ኮንዲሽን ቢኮዝ አውቶማቲክ ሪስፖንስስ ትራንስፈር ፍሮም ዋን ስቲሙለስ ቱ አናዘር። ክላሲካል ኮንዲሽኒንግ ኦከርስ ዌን ኤ ፐርሰን ፎርም የሜንታል አሶሲዬሽን ቢትዊን በሁለት ስቲሙላይ መካከል አሶሲዬሽን ሲፈጠር ነው ማለት ነው። ክላሲካል ኮንዲሽኒንግ ኢንቮልቭስ ዋት አር ናውን አዝ ኮንዲሽን ሪፍሌክስ ይባላል። ይሄ ክላሲካል ኮንዲሽኒንግ ማለት ኮንዲሽን ማለት ራሳችን ተምረን የምናመጣው ስለሆነ ሪፍሌክስ ሲባል አሁን ለምሳሌ ለሆነ ነገር የምንሰጠው ሪስፖንስ ነው። ሰውነታችን በራሱ የሚሰጠው ሪስፖንስ ነው በራሱ ማለት ነው።
ግን ቮለንተሪ ሪስፖንስ ሲሆን ማለት ግን ይህ ክላሲካል ኮንዲሽኒንግ ሲሆን ደግሞ ራሳችን ኮንዲሽንድ ተደርገን ያ የሆነ ስቲሙሊ ስናይ ለዛ ሪስፖንስ እንድንሰጥ ተደርገን ተሰርተን ፕሮግራምድ ተደርገን ለዛ ፕሮግራም የምንሰጠው ሪስፖንስ ነው ማለት ነው። ሶ ኤግዛምፕል ኦፍ ሪፍሌክስ ዛት ኢዝ ፕሮዳክሽን ኦፍ ሳሊቫ ሪስፖንስ ቱ ፉድ ዌን ዩ አር ሃንግሪ። አሁን ለምሳሌ ምግብ ስናይ ምን ሊያደርገን ይችላል? የሆነ አፋችንን በምራቅ ልንሞላ እንችላለን። and it was the response which Pavlov first investigated when he discovered classical conditioning። ይህ ክላሲካል ኮንዲሽኒንግ የሚባለውን ኢቫን ፓቭሎቭ የተባለው ግለሰብ ዲስከቨር ሲያደርግ ይህን ነገር በመመልከት ነው። አሁን ምግብ ሳይኖር አፋችን ውስጥ ምራቅ ላይሞላ ይችላል፣ ግን ምግብ ስንመለከት ምን ያደርጋል? አፋችን በምራቅ ይሞላል። ይህ አንዱ የክላሲካል ኮንዲሽኒንግ ኤግዛምፕል ነው። ዜርፎር ኢን ሾርት ክላሲካል ኮንዲሽኒንግ ኢዝ ኤ ታይፕ ኦፍ ለርኒንግ ኢን ዊች ኒውራል ስቲሙለስ ካምስ to bring about a response after it is paired with stimulus that naturally brings about the response። ስለዚህ ክላሲካል ኮንዲሽኒንግ ማለት ምን ማለት ነው ይላል እዚህ ጋር። አሁን ከዚህ ቀደም በናቹራል ዌይ ሪስፖንስ የምንሰጠው የሆነ ስቲሙለስ አለ እና ምን ያደርጋል? ያን ስቲሙለስ ከኒውራል ስቲሙለስ ጋር ያገናኘዋል። ናቹራል ስቲሙለሱን ከኒውትራል ስቲሙለስ ጋር ያገናኛል። ከኒውትራል ስቲሙለስ ማለትም ብቻውን ስንመለከተው ምንም አይነት ሪስፖንስ ሰውነታችን ከማይሰጠው ነገር ጋር ያዋህድና በኋላ ላይ ምን ያደርጋል? ይሄ ናቹራል ስቲሙለሱ ሪሙቭ ሲደረግ ኒውትራል ስቲሙለሱ ስላለ ብቻ ኢንቮለንተሪ ምን ያደርጋል ማለት ሰውነታችን ሪስፖንስ ይሰጣል። ስለዛ ነው ክላሲካል ኮንዲሽኒንግ የሚባለው። በዛ መንገድ ስለምንማር ነገር ነው የሚያትተው ማለት ነው። ዲስ ኢዝ ኦልሶ ሳምታይም ኮልድ ሰብስቲቲዩሽን ለርኒንግ ይባላል። ይሄ የተባለበት ምክንያት ምንድን ነው? መጀመሪያ ናቹራል ከኒውትራል ጋር ሲሆን ነው ብለናል አይደል? ከዛ ናቹራሉ ዋናው ያለ ኒውትራሉ ሪስፖንስ የሚያሰጠው ነገር ሪሙቭ ተደርጎ በኒውትራሉ ብቻ ሰብስቲቲዩት ሲደረግ ለዛ ሪስፖንስ ይሰጣል ብለናል ሰውነታችን። ስለዚህ ናቹራሉ በኒውትራሉ ሰብስቲቲዩት ስለሚደረግ ነው ሰብስቲቲዩሽን ለርኒንግ የተባለው። ይኸው ቢኮዝ ኦፍ ኢንቮልቭ ሰብስቲቲዩቲንግ ኒውትራል ስቲሙለስ ኢንቱ ኤ ፕሌስ ኦፍ ናቹራል ስቲሙለስ። በዛ አማካኝነት ሶ ቤዚክስ ኦፍ ክላሲካል ኮንዲሽኒንግ ስናይ to demonstrate classical conditioning we must first identify stimuli and response ማለት መጀመሪያ ክላሲካል ኮንዲሽኒንግ ስለምንለው ነገር ዲሞንስትሬት ከማድረጋችን በፊት ምን ማድረግ አለብን? ስቲሙላይ እና ሪስፖንሱን ማወቅ አለብን። የሆነ ሪስፖንስ እንዲኖር የሚያደርገውን ስቲሙላይስ እና እንዲሁም ደግሞ ለዛ ስቲሙለስ የሚሰጠውን ሪስፖንስ አይደንቲፋይ ማድረግ። ኢን አዲሽን ዩ መስት ቢ ዌል ፋሚሊያራይዝ ዊዝ ዘ ፎሎዊንግ ቤዚክ ተርምስ ኦፍ ክላሲካል ኮንዲሽኒንግ። እነዚህን ደግሞ ቤዚክ ተርሞች ማወቅ አለብን። ኒውትራል ስቲሙለስ የሚባል አለ። እስካሁን ድረስ ስናወራቸው ነበሩ እነዚህን ተርሞችን። ቤዚካሊ አንዳንዶቹ ናቸው እንግዳ የሚሆኑትና ኒውትራል ስቲሙለስ ማለት ኤ ስቲሙለስ ዛት ቢፎር ኮንዲሽኒንግ ዳዝ ኖት ናቹራሊ ብሪንግስ አባውት ዘ ሪስፖንስ ኦፍ ኢንተረስት ማለት ነው። ኮንዲሽን ከመደረጋቸው በፊት እነዛ ስቲሙለሶች ስላሉ ምንም አይነት ሪስፖንስ ኢኒሺየት የማያስደርግ ስቲሙለስ ሲሆን ምን እንላለን? ያን ኒውትራል ማለት ነው። ስሙ እንደሚያሳየው ኒውትራል ነው። ምንም ነገር የለውም። ምንም ሪስፖንስ የማያነሳሳ ነገር ማለት ቢፎር ኮንዲሽኒንግ ኮንዲሽን ከመደረጉ በፊት ማለት ነው። ግን በኋላ ላይ ኮንዲሽን ሲደረግ ይሄ ራሱ ሪስፖንስ ሊያመጣ ስለሚችል ማለት ነው። ሌላኛው ተርም ደግሞ አንኮንዲሽን ስቲሙለስ ነው። አንኮንዲሽን ስቲሙለስ ማለት ስቲሙለስ ዛት ናቹራሊ ብሪንግስ አባት የፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢን ለርንድ። አንኮንዲሽን ሪስፖንስ ማለት ምን ማለት ነው? ምንም ነገር ሳንማር ምንም አይነት ኮንዲሽን የተደረገው ነገር ሳይኖር ወይ ምንም ለርን ያደረግነው ነገር ሳይኖር ያን ስቲሙለስ በማየታችን አማካኝነት ሰውነታችን በራሱ ሪስፖንስ የሚያደርገው ነገር ካለ ማለት ነው። ፎር ኤግዛምፕል ማንም ሰው ሳይማር ምን ሳይል ኮንዲሽን ሳይደረግ ምግብ ሲያይ ምን ሊሆን ይችላል? አፉ በምራቅ ሊሞላ ይችላል። ይህ አንኮንዲሽን ስቲሙለሱ ማን ነው ማለት ነው? እዚህ ጋር ፉድ ሊሆን ይችላል ማለት ነው። ሌላኛው አንኮንዲሽን ሪስፖንስ የሚባለው ደግሞ ሪስፖንስ ዛት ኢዝ ናቹራል ኤንድ ኒድስ ኖ ትሬኒንግ ማለት ይሄ ናቹራል የሆነ ሪስፖንስ ነው። ናቹራል የሆነ ሪስፖንስ ምንም ለርን ማድረግ ማይጠበቅም። ልክ ለአንኮንዲሽን ስቲሙለስ የምንሰጠው ሪስፖንስ ነው ማለት ነው። አንኮንዲሽን እንዲሆነ ሪስፖንስ የምንለው ማለት ነው። ምንም ትሬኒንግ የማይፈልግ በራሱ መልስ ይመጣ። ኤግዛምፕል ሳሊቬሽን ነው። ስሜል ኦፍ ፉድ። አሁን ለምሳሌ ምግብ ስንመለከት የምግብ ሽታ ሲገባልን ሳሊቬት ልናደርግ እንችል። ያ ሳሊቬት ማድረጋችን አፋችንን ምራቅ መሙላቱ ምንድን ነው ማለት ነው የሚሆነው? እሱ ሪስፖንስ ይሆናል ማለት ነው። የምግቡ ሽታ ደግሞ ምን ይሆናል? ስቲሙለስ ይሆናል ማለት ነው። ኮንዲሽን ስቲሙለስ የምንለው ደግሞ ምንድን ነው? ኮንዲሽን ስቲሙለስ የምንለው ዋንስ ኒውትራል ስቲሙለስ ዛት ሃዝ ቢን ፔርድ ዊዝ አንኮንዲሽን ስቲሙለስ ቱ ብሪንግ አባውት ሪስፖንስ። ይህ ኮንዲሽን ስቲሙለስ የሚባለው ኒውትራል የሆነው ስቲሙለሱ ከአንኮንዲሽን ከሆነ ስቲሙለስ ጋር ፔር ከሆነ በኋላ የሚያመጣው ስቲሙለስ እነዚህ ሁለቱ አብረው ሲሆኑ ምን ይሆናሉ? ኮንዲሽን ስቲሙለስ ቱ ብሪንግ አባውት ሪስፖንስ ፎርማሊ ኮዝድ ኦንሊ ባይ አንኮንዲሽን ስቲሙለስ ነው። በአንኮንዲሽን ስቲሙለስ ብቻ የሚመጣውን ነገር ኒውትራል ስቲሙለስ እና አንኮንዲሽን ስቲሙለስ
ኒውትራል ስቲሙለስ ብቻውን ማምጣት ሲጀምር ያን ምን እንላለን? ኮንዲሽን ስቲሙለስ ማለት ነው። ኮንዲሽን ስቲሙለስ ማለት መጀመሪያ አንኮንዲሽን የሆነ ስቲሙለስ የሚያመጣውን ሪስፖንስ አንኮንዲሽን የሆነ ስቲሙለስ የሚያመጣውን ነገር ኒውትራል ስቲሙለሱ በአንኮንዲሽኑ ቦታ ሰብስቲቱት ሲሆን የሚያመጣው ስቲሙለሱ ነው ኮንዲሽን ስቲሙለስ የሚባለው ማለት ነው። ሌላኛው ኮንዲሽን ሪስፖንስ የሚባለው ደግሞ ልክ እንደ ኮንዲሽን ስቲሙለሱ ሁላ አንኮንዲሽን የሆነ ስቲሙለሱ የሚያመጣውን ሪስፖንስ ኒውትራል የሆነ ስቲሙለሱ ማምጣት ሲጀምር ሪስፖንስ ዛት አፍተር ኮንዲሽኒንግ ፎሎዊንግ የፕሪቪየስሊ ኒውትራል ስቲሙለስ ማለት ነው። ኒውትራል ኮንዲሽን ከተደረገ በኋላ ኒውትራል ስቲሙለሱ የሚያመጣው ነገር እሱ ነው። ኤግዛምፕል ሳሊቬሽን አት ዘ ሪንጊንግ ኦፍ ደ ቤል። እቺን ኤግዛምፕል ኦር እቺን በኋላ እንመለከታታለን። ደውል ሲጮው የሆነ ቤል ኦር የሆነ ደውል በሚጮውበት ጊዜ ውሻ ሊሆን ይችላል ሳሊቬት የሚያደርግበት የሆነች ኤግዛምፕል አለች፣ እንመለከታታለን። ሄንስ ዘ ቲዮሪ ኦፍ ክላሲካል ኮንዲሽኒንግ ሪፕሬዘንትስ ኤ ፕሮሰስ ኢን ዊች ኤ ኒውትራል ስቲሙለስ ባይ ፔሪንግ ዊዝ ናቹራል ስቲሙለስ አኳርስ ኦል ዘ ካራክተሪስቲክ ኦፍ ናቹራል ስቲሙለስ ማለት ነው። ስለዚህ በዚህ በክላሲካል ኮንዲሽኒንግ ጊዜ ይህ የኒውትራል ስቲሙለሱ የናቹራል ስቲሙለስ ጋር ፔር በመሆን ያን ፕሮሰስ በሚያገድበት ጊዜ አይደል የሚፈጠረው። ስለዚህ አኳሪንግ ኦል ዘ ካራክተሪስቲክ ኦፍ የናቹራል ስቲሙለስን ካራክተሪስቲክ ነው የሚይዘው ማለት ይሄ ኒውትራል ስቲሙለሱ ማለት ነው ፔር ከሆነ በኋላ። ፓቭሎቭ ስተዲ ዘ ፕሮሰስ ኦፍ ሳሊቫሪ ሴክሬሽን ኢን ዶግ ማለት ይሄን ኢቫን ፓቭሎቭ ምን አደረገ? በሆነ ውሻ ላይ ጥናት አደረገ ማለት ነው። ፓቭሎቭ አይደንቲፋይ 3 ስቴፕስ ኢን ዘ ፕሮሰስ ኦፍ ሳሊቫሪ ኮንዲሽኒንግ ዊች ካን ቢ ሰመራይዝድ አስ ፎሎስ ማለት ነው። እነዚህን 3 ስቴፖች አይደንቲፋይ ያደረገ መጀመሪያ ምን አደረገ? እዚህ አንደኛው አንድ ቁጥር ላይ ቢፎር ኮንዲሽን ከመደረጉ በፊት ምግብ ያሳየዋል ለውሻው። ምግብ ሲያሳይ ውሻው ምን ያደርጋል? የውሻው ሪስፖንስ ይሄ አንኮንዲሽን ስቲሙለስ ነው ምግቡ ማለት ነው። ምግቡ አንኮንዲሽን የሆነ ስቲሙለስ ነው እና ምግቡ ሲመለከት ውሻው ምን ያደርጋል? አንኮንዲሽን ሪስፖንሱ ሳሊቬት ያደርጋል ማለት ነው። ይሄን ተመለከተ። ከዛ ሁለተኛ ላይ ኮንዲሽን ማድረግ ጀመረ ማለት ኮንዲሽን ሲያደርግ ምን ያደርገ? ተርኒንግ ፎርክ የሆነች ደውል ያስጨዋል። ደውል እያስጨዋ አብሮ ምን ያመጣለታል? ምግብ ያቀርብለታል ማለት ነው። ምግብ ያቀርብለታል። ከዛ ሪስፖንሱ ምን ይሆናል ማለት ነው? አንኮንዲሽን ሪስፖንሱ ሳሊቬሽን አለ ማለት ነው። ከዛ ቀጠለ። ከዛ ምን አደረገ? ይሄ ኮንዲሽን አብሮ ኮንዲሽን እያደረገ ነው። ከዛ ኮንዲሽን ከማድረጉ በፊት ምን አደረገ? ምግቡን አስወገደና ደውሉን ብቻ አስጨዋ ማለት ደውሏን እዚህ ጋር ብቻው ምን ይሆናል ማለት ነው? ኒውትራል ኮንዲሽን ይሆናል ማለት ነው። ኒውትራል ስቲሙለስ ይሆናል እና ኒውትራል ስቲሙለስ ደውሉን ያስጨውና ውሻውን ሲመለከት ምን ያደርጋል? ምንም ሳሊቬት አያደርግም ማለት ነው። ከዛ ኖ ኮንዲሽን ሪስፖንስ፣ ምንም ኮንዲሽን ሪስፖንስ የለውም። ይህ ማለት መጀመሪያ ላይ ይቅርታ ኢሜጁን 1-3 ብዬ ነው የሄድኩት እና 1-2 ብለን በምንሄድበት ጊዜ ማለት ነው እዚህ ጋር እዚህኛው ፒክቸር ላይ ስንመለከት ኮንዲሽን ከማድረጉ በፊት ምን ያደርጋል? ምግብ ያቀርብለትና ይህ ምግቡ እዚህ ጋር ምንድነው አንኮንዲሽን እንዲሆነ ስቲሙለስ ነው የሚሆነው ማለት ምግብ ሲያቀርብለት ውሻው ምን ያደርጋል? ሳሊቬት ያደርጋል። ይህ ሳሊቬት የማደርጉ ምንድነው የሚያመለክተው? አንኮንዲሽን እንዲሆነ ሪስፖንስ አለ። ምንም ሳይማር ምግብ ስላየ በተፈጥሮ ምን ያደርጋል? ሳሊቬት ያደርጋል። አፉን ምራቅ ይሞላዋል ማለት ነው። ምራቅ ይመነጫል አፉ ስር ማለት ነው። ኮንዲሽን ከማድረጉ በፊት ደግሞ ምን ያደርገ? ዝም ብሎ ደውል ያስጨዋል ማለት ደውል አስጮ ውሻውን ሲመለከት ምንም አይነት ሳሊቬት አያደርግም ማለት እዚህ ጋር ደውሉ ምንድነው? ኒውትራል የሆነ ስቲሙለስ ነው። ውሻውን ሲያይ ደግሞ ደውልን አስጮ ኮንዲሽን ከማድረጉ በፊት ምን የለውም? ምንም አይነት ሪስፖንስ የለውም። ኖ ኮንዲሽን ሪስፖንስ ማለት ምንም ከደውሉ ጋር አገናኝቶ የተማረው ለርን ያደረገው ነገር ስለሌለ ምንም አይነት ሪስፖንስ የለውም። ያም ሪስፖንስ ምን አይደለም? ሳሊቬት አያደርግም ማለት ነው። ከዛ ኮንዲሽን እያደረገው ግን ምን አደረገ? ዱሪንግ ኮንዲሽኒንግ ደውል ያስጨውና ምግብ ያቀርብለታል ማለት ደውሉን አስጨው ምግብ ሲያቀርብለት ውሻውን ሲመለከት ምን ያደርጋል? ሳሊቬት ያደርጋል። እዚህ ጋር አሁን አንኮንዲሽን እንዲሆነ ሪስፖንስ አለው። አንኮንዲሽን እንዲሆነ ሪስፖንስ ምግቡ አብሮ ስለቀረበለት ማለት ነው። በኋላ ላይ ግን ምን አደረገ? ምግቧን አስወገደና ደውሏን ብቻ አስቆመ ማለት ነው። ደውሏን ብቻ ሲያስጨው ምን አደረገ? ደውሏ እዚህ ጋር እንደ ኮንዲሽን ስቲሙለስ ትሆንና የውሻውን ሪስፖንስ በሚመለከት ጊዜ ውሻው ያለከልካል። ምክንያቱም ሁልጊዜ ደውሉ ሲጨው ምን ይመጣለት ነበር? ምግቧ ትመጣለት ነበር ማለት ነው። ይሄን አይ ቲንክ ባዮሎጂ ላይ የሆነ ሃይስኩል የሆነ ግሪ ላይ ተምረናል እና ደውሏ በምትጨውበት ጊዜ ሁልጊዜ ምግብ አብሮ ይመጣለት ነበር። ግን የሆነ ሰዓት ላይ ምግቧ ጠፍታ ደውሏ ብቻውን ስትጨው ውሻው ምን እያደረገ ይመጣል? እያለከለከ ይመጣል። ምክንያቱም ደውሉ በጨው ቁጥር ምግብ ይመጣልኛል ብሎ ራሱን ስላስተማረ ማለት ነው። ስለዚህ እቺ ደውሏ የምትጨዋ ደውል ምን ትሆናለች? ኮንዲሽን ስቲሙለስ ስትሆን ውሻው ደግሞ ደውሉ ሲጨው ሳሊቬት ማድረጉ ኮንዲሽን ሪስፖንስ ይሆናል ማለት ነው። ሶ ቢፎር ኮንዲሽኒንግ ቤሉ ምንድነው? ኒውትራል ስቲሙለስ ነው። ይሄ በሚጨውበት ጊዜ ምን የለውም? ምንም አይነት ሪስፖንስ የለውም። በኋላ ላይ ከዛ ፉድ
ደግሞ ናቹራል የሆነ ስቲሙለስ አለ። እሱም በሚመለከትበት ጊዜ የፉዱ ምንድን ነው አንኮንዲሽን የሆነ ስቲሙለስ ነው እና ሳሊቬት ያደርጋል። ወር አንኮንዲሽን የሆነ ሪስፖንስ አለው ምንም ሳይማር ባይ ኔቸር የሚሰጠው ሪስፖንስ ማለት ነው። ኮንዲሽኒንግ ጊዜ ግን ቤሉ ይጨዋል። ቤሉ ሲጨው ያ ናቹራል ኒውትራል የሆነ ስቲሙለስ አለ ፕላስ ከዛ ፉዱ አለ። ያ ፉድ ማለት ደግሞ አንኮንዲሽን ስቲሙለስ አለ። እነዚህ ሁለቱ አብሮ ሲጨው ምን ያደርጋል? ዲዩሪንግ ኮንዲሽኒንግ ሳሊቬት ያደርጋል ማለት ነው። አንኮንዲሽናል የሆነ ሪስፖንስ ይሰጣል ማለት ነው። በኋላ ላይ ግን ኮንዲሽን ከተደረገ በኋላ ቤሉ ብቻውን በሚጨውበት ጊዜ ወር ናቹራል ስቲሙለሱ ብቻውን ሆኖ ኮንዲሽን ስቲሙለስ ሆኖ ቤሉ ብቻውን ሲጨው ምን ያመጣል ማለት ነው? ውሻው ሳሊቬት ያደርጋል ማለት ነው። ሶ ዘ ተርም አንኮንዲሽን ስቲሙለስ ኦር ፉድ ነው። እዚህ ጋር አንኮንዲሽን የሆነ ስቲሙለስ ኤንድ አንኮንዲሽን የሆነ ሪስፖንስ ደግሞ ሳሊቬት ማድረጉ ሳሊቫ ኦን ዘ ፈርስት ስቴፕ ኢንዲኬት ዜር ኢዝ አንለርንድ ነው። ምንም የተማረው ባህሪ የለም። ምንም ሳይማር ምግቡን ስላየ ብቻ በራሱ ምን ያደርጋል? ሳሊቬት ያደርጋል። ኦር ቦርን ኮኔክሽን ዊዝ ኮኔክሽን ቢትዊን ዘ ስቲሙለስ ፉድ ኤንድ ዘ ሪስፖንስ ሲወለድ ጀምሮ ያለ ነገር ነው። ግን ዘ ቤል ኢዝ ኮልድ ኒውትራል ስቲሙለስ የሚባለው ኦን ዘ ሰከንድ ስቴፕ ቢኮዝ ኢት ዳዝ ኖት ኢኒሻሊ ፕሮዲውስ ኤኒ ሳሊቫ አስ ሪስፖንስ ነው። ኒውትራል የተባለበት ምክንያት ለምንድን ነው? ቤሉ መጀመሪያ ላይ ምንም ቤሉ ስለጮኸ ምንም አይነት ሪስፖንስ አይሰጥም ውሻው ማለት ነው። ሪስፖንስ ባለመስጠቱ ምክንያት ኒውትራል ሪስፖንስ ይባላል ማለት። ኢት ዳዝ ኖት ኢኒሻሊ ፕሮዲውስ ኤኒ ሳሊቫ አስ ሪስፖንስ ማለት ነው። በኋላ ላይ ግን ቢኮዝ ዘ ቤል ኤንድ ፉድ አሶሲዬሽን ልክ ቤሉ ሲጨው አብሮ ፉድ መምጣቱ ግን የሆነ አሶሺዬሽን እንዲፈጠር አደረገ ማለት። ልክ ቤሉ ስለጨዋ ምግብ ይመጣል ብሎ ማሰብ ጀመረ። ኦቨር ኤንድ ኦቨር አጌን ስቴፕ 3 ላይ ቤሉ ኮንዲሽን የሆነ ስቲሙለሱ አሎን ኢቨንቹዋሊ ኮዝ ዘ ዶግ ቱ ሳሊቬት ማለት ነው። ይህ ቤሉ ብቻውን በተደጋጋሚ ልክ ቤሉን ያጨው ምግብ ስንሰጠው፣ ደውሉን ያስጨው ምግብ ስንሰጠው፣ ደውሉን ያስጨው ምግቡን ስንሰጠው ሁሌ ደውሉ ብቻውን ሲጮም ምግብ አለ ብሎ ሳሊቬት ማድረግ ይጀምራል። ይሄ ኮንዲሽን የሆነ ስቲሙለስ ይባላል ማለት ነው። እዚህ ጋር ይሄንም እሱን ኤግዛምፕል ነው የሚያሳየው ማለት ነው። እሱን ኤግዛምፕል እዚህ ጋር ተመልከታችሁ መረዳት ትችላላችሁ። ጥያቄ ካላችሁ በዚሁ ስላይድ ላይ እንዲሁም ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ሶ ቤዚክ ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግን በምንመለከተበት ጊዜ ዘ ቤዚክ ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ኢንክሉድስ ቤዚክ ፕሪንሲፕል የሚባሉት የዚህ የክላሲካል ኮንዲሽኒንግ እነዚህ ናቸው። አኪዚሽን አለ፣ ኤክስቴንሽን አለ፣ ስቲሙለስ ጀነራላይዜሽን እና ስቲሙለስ ዲስክሪሚኔሽን ኤንድ ስፖንታነስ ሪከቨሪ የሚባሉ ፕሪንሲፕሎች አሉ። አኪዚሽን ማለት ዘ አኪዚሽን ፌዝስ አር ኢኒሻሊ ለርኒንግ ኦፍ ዘ ኮንዲሽን ሪስፖንስ። አኪዚሽን የሚባለው ፌዝ መጀመሪያ ላይ ኮንዲሽን የሆነ ሪስፖንስ ለርን የሚያደርግበት ጊዜ ነው። ምሳሌ ዘ ዶግ ለርኒንግ ቱ ሳሊቬት አት ዘ ሳውንድ ኦፍ ዘ ቤል ማለት ነው። መጀመሪያ ላይ ቤሉ ስለጨዋ ብቻ ሳሊቬት ማድረግ ሂደቷ ያቺ ምን ትባላለች? አኪዚሽን ትባል። ልክ መጀመሪያ አኳየር ያደረገበት ስቴጅ ማለት ነው። መጀመሪያ ላይ አኳየር ያደረገበት ስቴጅ ዘ ኦርደር ኤንድ ታይም ኢንተርቫል ቢትዊን ዘ ኮንዲሽን ስቲሙለስ ኤንድ አንኮንዲሽን ስቲሙለስ አፌክትስ ዘ ስፒድ ኦፍ አኪዚሽን ኦፍ ዘ ኮንዲሽን ሪስፖንስ ነው። ይሄ ኦርደር እና ታይሙ ማለት ነው። ኦርደር ማለት ልክ ቤሉ ሲጮህ ኮንዲሽን የሆነ ስቲሙለሱ አለ አይደል? ኮንዲሽን የሆነ ስቲሙለስ እና አንኮንዲሽናል የሆነ ስቲሙለስ የእሱ ኦርደር አጠባበቁና እንዲሁም የኢንተርቫሉ አንዱን ተከትሎ የሚመጣበት እንትን በምን ያህል ፍጥነት አኳየር ያደርጋል ቢለውን አፌክት ያደርጋል። ዘ ፎሎዊንግ ኮንዲሽንስ አር ስፔሲፋይድ ቤዝድ ኦን ታይም ኢንተርቫል እና ኦርደር ኦፍ ኮንዲሽን ስቲሙለስ እና አንኮንዲሽን ስቲሙለስ ዲሌይድ ኮንዲሽኒንግ ይባላል። ዲሌይድ ኮንዲሽኒንግ የሚባለው ኮንዲሽን ስቲሙለስ ፕሬዘንትድ ፈርስት ኤንድ ሪሜንስ አንቲል ዘ ኦንሴት ኦፍ አንኮንዲሽን ስቲሙለስ ማለት ነው። ኢት ፕሮዲስ ስትሮንግ ኮንዲሽንስ ማለት ነው። ይህ ማለት መጀመሪያ ላይ ለምሳሌ ደውል እናስጨዋለን። ደውሉን ካስጨውን በኋላ ምግብ እናመጣለን ማለት ነው። ከዛ ይሄ እንደዚህ ማድረጋችን ምን ያደርጋል? ስትሮንግ የሆነ ኮንዲሽኒንግ ይኖራል ማለት ስትሮንግ የሆነ ለርኒንግ እንትን ዴቨሎፕ እንዲያደርግ ያደርገዋል ማለት። መጀመሪያ ላይ ደውል እናስጨዋለን። ደውላውን ካስጨውን በኋላ ምሳሌ ነው እዚህ ጋር እያነሳን ያለን እና ምግብ ስናመጣ ከተወሰኑ ቆይታዎች በኋላ ምግቡን ስናመጣ ስትሮንግ አሶሲዬሽን ትሬዝ ኮንዲሽኒንግ የሚባለው ደግሞ ዘ ኮንዲሽን ስቲሙለስ ኢዝ ፕሬዘንትድ ፈርስት ኤንድ ኢንዲስ ቢፎር ዘ ኦንሴት ኦፍ ዘ አንኮንዲሽን ስቲሙለስ። እዚህ ጋር ደግሞ ኮንዲሽን ስቲሙለሱን እናመጣለን፣ እናስጨዋለን። እሱን ካስጨውን በኋላ ምን እናደርጋለን? ይሄን ሪሙቭ አድርገን ኮንዲሽን ስቲሙለስን አጥፍተ ነው አንኮንዲሽኑን ብቻ ማምጣታችን ይሄ ምንን ያደርጋል? ሞዴሬት የሆነ ስትሮንግ ኮንዲሽኒንግ እንዲኖር ያደርጋል። ሳይመልቲነስ ኮንዲሽኒንግ ማለት ሪፈርስ ቢጊኒንግ ኤንድ ኤንዲንግ ኦፍ ኮንዲሽን ስቲሙለስ ኤንድ ዘ አንኮንዲሽን ስቲሙለስ ቱጌዘር። ልክ ደውሉና ምግቡን አት ዘ ሴም ታይም አሁን ደውሉን እያስጮን ምግቡንም አብረን ስናቀርብ ይሄ ዊክ የሆነ ኮንዲሽኒንግ ያመጣል። ባክዋርድ ኮንዲሽኒንግ ማለት አንኮንዲሽን ስቲሙለስ ኢዝ ፕሬዘንትድ ፈርስት ኤንድ ፎሎድ ባይ
ኮንዲሽን ስቲሙለስ። ይሄ ደግሞ ማለት መጀመሪያ ላይ ደውሉን እያስጨውን ነበር ምግቡን እያልን እያወራን የነበረዋል። ምግቡን አምጥተነው ከዛ ቤሉን ስናስጨው ማለት ነው። ይሄ ባክዋርድ ኮንዲሽን የሚባለው። ይሄ ደግሞ አንሰክሰስፉል ፕሪንሲፕል ነው። መማር ያለበትን ነገር እንዳይማር ያደርጋል። ኮንዲሽን ማድረግ የፈለግነውን ነገር እንዳይሆን ያደርጋል። ሁለተኛው ደግሞ ኤክስትኒክሽን ነው። ሪፈርስ ቱ ዲክላይን ኦፍ ኮንዲሽን ሪስፖንስ ኢን አብሴንስ ኦፍ አንኮንዲሽን ስቲሙለስ ማለት ይሄ አንኮንዲሽን የሆነው ስቲሙለስ እየጠፋ ሲመጣ ምን ይሆናል? አንኮንዲሽን የሆነው ስቲሙለስ እየጠፋ ሲመጣ የኮንዲሽን የሆነ ሪስፖንሱ ቀስ እያለ እየቀነሰ መምጣቱ ማለት እየጠፋ መምጣቱ ነው። ይሄ ኤክስትኒክሽን የምንለው ማለት ነው። እየጠፋ ኢት ኢዝ አክቹዋሊ ኢንሂቢሽን ኦፍ ኮንዲሽን ሪስፖንስ ራዘር ዛን ኤሊሚኔሽን ኦፍ ኢት። ሙሉ በሙሉ መጥፋት ሳይሆን ቀስ እያለ እየቀነሰ መምጣቱን ነው የሚያሳየው ይሄ ኤክስትኒክሽን የምንለው። ኢን ፓብሎ ክላሲካል ኮንዲሽን ኢፍ ዘ ኮንዲሽን ስቲሙለስ ኦር ዘ ቤል ኢዝ ሪፒትድሊ ፕሬዘንትድ ዊዛውት ቢንግ ፎሎውድ ባይ አንኮንዲሽን ስቲሙለስ ዘ ፉድ ፎር ኤ ነምበር ኦፍ ትራያልስ ዘ ኮንዲሽን ሪስፖንስ ዋዝ ፋውንድ ቱ ቢ ዊክንድ። አሁን ለምሳሌ ምግብ ደውሉን እያስጨውን ምግብ እናቀርብለት ነበረ። ግን ዝም ብለን ደውሉን እያስጨውን ምግብ ማምጣቱን ብናቆምለት ምን እየሆነ ይመጣል? ይሄ ሪስፖንስ ቀስ እያለ እየቀነሰ ግራጁዋሊ ዊክ የሆነ ኤግዞስትድ እየሆነ ይመጣል ማለት ነው ውሻው። ሶስተኛው ደግሞ ስፖንታነስ ሪከቨሪ ሪፈርስ ቱ ዘ ሪአፒራንስ ኦፍ ኮንዲሽን ሪስፖንስ አፍተር ሬስት ኦር ፖዝ ማለት። ይሄ ማለት ደግሞ የተወሰነ ጊዜ ከጠፋ በኋላ መልሶ ምን ማድረግ ሪአፒር ማድረጉ ነው። ስፖንታነስ ሪከቨሪ የምንለው ማለት ስፖንታነስ ሪከቨሪ የምንለው ይሄ ኮንዲሽን ሪስፖንሱ ከተወሰነ ጊዜያቶች በኋላ ሪአፒር ማድረጉ የተወሰነ ጋፕ ከሰጠነው በኋላ ከጠፋ በኋላ በራሱ መምጣቱን ኮንዲሽን ሪስፖንስ ነው። ዌን ዘ ዶግ ኢዝ ብራውት out of experimental setup and again put in the setup after a lapse of time the dog responds to condition stimulus። የሆነ ኤክስፐሪመንቱን ሰራንበት ከዛ ከተወሰነ ቆይታ በኋላ መልሰን ስንሰራበት ያን ነው የሚያሳየው። this response explains that there is no complete extinction due to time interval but there is inhibition of condition response። ይሄ ሪስፖንስ ምንድነው የሚያሳየው? ሙሉ በሙሉ ያ ሪስፖንስ አይጠፋም፣ የተወሰነ የጊዜ ጋፕ ላይ በመፈጠሩ አማካኝነት ማለት ነው። እሱ ነው የሚያሳየው። ኢንሂቢት ይሆናል እንጂ ሙሉ በሙሉ ኤክስትሪክት አያደርግም። ሌላኛው ደግሞ ስቲሙለስ ጀነራላይዜሽን ያለው ስቲሙለስ ጀነራላይዜሽን ላይ ሪፈርስ ቱ ዘ ቴንደንሲ ቱ ሪያክት ኦር ሪስፖንድ ቱ ስቲሙለስ ዛት አር ዲፈረንት ፍሮም በት ሳምዋት ሲሚላር ቱ ኮንዲሽን ስቲሙለስ። ይሄ ማለት ከሆነ ስቲሙለሱ አለች አይደል? ኮንዲሽን ስቲሙለስ እያለን እስካሁን ያወራነው ነገር ከእሱ ጋር የተለያየ ነገር ግን የሆነ የሚያመሳስል ነገር ካለ ለዛም ተመሳሳይ የሆነ ሪስፖንስ መስጠት ማለት ነው ስቲሙለስ ጀነራላይዜሽን። ፎር ኤግዛምፕል የምናስጨዋት ትንሽዬ ቤል አለች። ያችን ቤል ስናስጨው ነው ውሻው ሳሊቤት ያደርጋል ያለው አይደል? ግን ሌላ ሰዓት አሁን ለምሳሌ ዝም ብሎ ትሪ ሲንቋቋ ቢሰማ ኦር ደግሞ የበር ደውል ምናምን ነገር የሚጮውበት ሳሌ ሲሰማ ልክ ያቺ ደውል ትዝ ትለውና ሳሊቤት ማድረግ ሊጀምር ይችላል። ይሄ ስቲሙለስ ጀነራላይዜሽን ይላል። የተለያዩ ናቸው ግን ሳምዋት የሆነ የሚያመሳስል ነገር ስላላቸው ተመሳሳይ ሪስፖንስ መስጠቱ ነው ስቲሙለስ ጀነራላይዜሽን የሚባለው ማለት ነው። ሌላኛው ስቲሙለስ ዲስክሪሚኔሽን የሚባለው ደግሞ ሪፈርስ ቱ ለርኒንግ አቢሊቲ ቱ ዲስቲንጉሽ ቢትዊን ኮንዲሽን ስቲሙለስ ኤንድ አዘር ሲሚላር በት ኢሬሌቫንት ስቲሙለስ ዛት ዱ ኖት ሲግናል ኮንዲሽን ስቲሙለስ ኢት ኢዝ ሪስፖንዲንግ ቱ ኮንዲሽን ስቲሙለስ በት ኖት አዘር ሲሚላር ስቲሙሊ። ተመሳሳይ ላልሆነ ስቲሙለስ የሚሰጥ ምላሹን ነው ደግሞ ይህ ደግሞ ስቲሙለስ ዲስክሪሚኔሽን የሚባለው ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ